ህዝብና ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ኤሪሳት ድምፂ ውፅዓት ሰላም ሰላም ይሄ የኤርሳት ሳተላይት ሚዲያ ነው የኤርትራውያን ሚዲያ የዛሬ እንግዳዬ አቶ መሐሪ አብርሃም ይባላል ጋዜጠኛና ፖለቲካ ኤርትራዊ ጋዜጠኛና ፖለቲካ ተንታኝ ነው ስላለው አሁን ሰሞኑን አጋጥሞ ያለው ውጊያ ተመልሰንም ወደ ግጭት ገብተናልና እሱንና አካባቢውን በሚመለከት ፖለቲካዊ ትንተና ይሰጡናል እንድትከታተሉን በክብር እንጋብዛለን ቴንክ ዩ አቶ መሐሪ እንግዲህ ኤርሳት መተው ያሉትን ሀብታም የፖለቲካ ትንተና ኤክስፒሪየንስ እንድታካፍሉን ወደው ስለመጡ በኤርሳት በኤርትራ ህዝብ በአጠቃላይ በኢትዮጵያ ህዝብ ምስጋና አቀርባለሁ አመሰግናለሁ ኤልሳ እኔም ደስ ይለኛል ስለጋበዛችሁኝ አመሰግናለሁ ያ አቶ መሐሪ ያው እንደምንሰማ ያለነው አሁን በቅርብ ጊዜም ያለፈው በደርግ ጊዜ በኃይለ ሥላሴ ጊዜ እርስ በርስ የተጨራረስ ነው ኢትዮጵያ ኤርትራ እንዳለ ሆኖ አሁን በቅርብ ጊዜ እንደምናስታውሰው ከአብይና ኢሳያስ ሆነው ከትግራይ ክልል መንግስት ጋር የተደረገው ውጊያ በጣም ኋላ ቀር የሆነ በሰው ህዝብ ዌብ የተካሄደ ብዙ ወጣቶች ያለቁበትና የሰነከሉበት ውጊያ ገና ቁስሉ ሳይደርቅ ደግሞ መልሰው አሁንም ውጊያ ውስጥ ሊያስገቡን ነውና እና እነዚህ መሪዎች ሲፈልጉ ሲታረቁ አንዱ ካንዱ ጋር ሆነው ወደ ውጊያ ያስገቡናል አንዱ ካንዱ ጋር ሆነው ደግሞ ሲጣሉ ሲታረቁ ሁልጊዜ ውጊያ እየኖርን ነውና ለምንድነው እንደዚህ የሚሆነው እና እንደ ህዝብ እንደ ህብረተሰብ የኢትዮጵያውያን ምሁራኖች የኤርትራ ምሁር ኤሊት ምን ማድረግ አለበት ከዚህ የታሪክ ስተትና ጠባሳዎች እየሰራን ከመኖር ምን ማድረግ አለብን ብለው ያስባሉ አቶ መሐሪ አመሰግናለሁ ኤልሳ እንግዲህ እንዳልሽው አለመታደል ሆኖ አካባቢው በተለይ በኤርትራና በኢትዮጵያ መካከል ለረጅም ጊዜ በጣም የፖለቲካ ግጭትና የተለያዩ ዓላማና አይነት ጦርነቶች ሲካሄዱ ኖረዋል አንዱ ጦርነት ሲገባደድ ሌላ ጦርነት የሚከፈትበት እርሾ እየተጣለ በተለያዩ ጊዜያት የተለያዩ መልክና ይዞታ ወይም ዓላማ ያላቸው ግጭቶች ሲካሄዱና ህዝብ ሲያልቅ በጣም ኋላ ቀር የሆነ የወታደራዊ ታክቲክ እና ብዙ ህዝብ በሚያልቅበት ውጊያዎች ሲካሄድ እንደነበርና ገና እንዳለም እናውቃለን ይሄ ታሪካዊው በጣም ዲፕሊ በሆነ የታሪክ አመጣጥና ጠንቁ ሲመረመር ብዙ የፖለቲካና የተለያዩ አንደምታዎች ቢኖሩትም በአጠቃላይ ሲታይ ግን አካባቢው በተለያዩ ጦርነቶች ትርምስ እንዲታወቅና ህዝቡም በዚህ ስቃይ እንዲኖር አድርጎታል ለዚህም ትልቁ በዚህ 100 ዓመት አካባቢ የሚጠጋ የተለያዩ ግጭቶችና ጦርነቶች እዚህ አካባቢ የተደረጉ ስናየው ዶሜስቲክ ፕሮብሌምም የኢትዮጵያ ሊሆን ይችላል የነጻነትና የብሔር ጥያቄዎችን በአግባቡ ስላልተመለሰ የተለያዩ ጦርነቶችን እንዲስተናገዱ ምክንያት ሆነው ቆይተዋል
በዘጠናዎቹ አካባቢ መጀመሪያ ዘጠናዎቹ በአውሮፓውያን አቆጣጠር የኤርትራ ነጻነት ምክንያት ተደርጎ ኢትዮጵያ ውስጥ የነበሩ የብሔር ጥያቄ ያነሱ ኃይሎች ደግሞ ወደ አዲስ አበባ ስልጣን ከያዙ በኋላ ግን ትንሽ ተስፋ ታይቶ ነው ነበርና አካባቢው የሰላምና የመረጋጋት ሁኔታ ይፈጠራል የሚል ትልቅ በዓለም አቀፍ ደረጃም በህዝባችንም በሁሉም ህዝብ በኢትዮጵያም በኤርትራም በአካባቢውም ህዝብ ተስፋ ተጥሎበት የነበረ ኤርትራ የመጣ ለውጥና ኢትዮጵያ ውስጥ የተከሰተው ለውጥ ያንን ተስፋ የተጣለበት ሁኔታ እንደገና ተቀልብሶ 1998 በአውሮፓውያን አቆጣጠር እንደገና ወደ ጦርነት ነው የገቡት። ይሄ የሚያሳየው የህዝብ ተጠያቂነት ህዝብ የሚጠይቃቸው በፍትህና በዲሞክራሲ የሚያምኑ ህጋዊ የሆኑ መንግስታት ከጦርነት በኋላ ስላልተመሰረቱ ኤርትራም ይሁን ኢትዮጵያም ይሁን በህዝብ የተመረጡ መንግስትና ለህዝብ መብትና ለህዝብ ተቆርቋሪ የሆነ መንግስታት ባለመመስረታቸው የመጣ ጦርነት ነው። እንዲህ አይነት መንግስታት እንዲህ አይነት አገሮች ያሉባቸው መንግስታት ያሉባቸው አገሮች ሁልጊዜ ባልታወቀና ዓላማውን ግቡም ያልታወቀ ጦርነት እንደሚገቡ የታወቀ ቢሆንም ኤርትራ በተለይ በህዝብ ተጠያቂነት መንግስት ስላልተመሰረተ ለምን እንደምንዋጋ ለምን ሰላም እንደምንፈርም ለምን ምን ማድረግ እንዳለብን የማይታወቅበት መንግስት በመኖሩ ኤርትራ ልክ ከነጻነት በኋላ የገባችበት ችግር ዘርፈ ብዙ ነው። ኢትዮጵያ ውስጥም የነበረ መንግስትም በተለያዩ ሁኔታዎችም በዲሞክራሲ ወይም በህዝብ አብላጫ ድምፅ የቆመ መንግስትም ባለመኖሩ ያ ጦርነት መግባት ነበረበት አልነበረበትም የኢትዮጵያውያን ጉዳይ ቢሆንም ጦርነት ውስጥ ተገብቶ ብዙ ሰው ካለቀ በኋላ በሰላም ስምምነትና በተለመደው መንገድ ህዝብ ካለቀ በኋላ ወደ ሰላምና ወደ ፊርማ መጥተው ይዘጋሉ። ስለዚህ የአካባቢ እንዲህ ያሉ መንግስታት ዋናው የጦርነቱና የእልቂቱ የችግሩ በየአመቱ በየ10 ዓመቱ በየ15 ዓመቱ ጦርነት ውስጥ የምንገባው በህዝብ የሚታዘዙ መንግስታት መመስረት ባለመቻላችን ትልቁ የጦርነቱ ጠንቅ መሆኑን መገንዘብ አለብን እና ለዚህ ነው ደግሞ የኤርትራና የኢትዮጵያ ህዝብ ቆም ብሎ ማሰብ ያለበት። ለዚህ ነው ደግሞ የኤርትራና የኢትዮጵያ ማህበረሰብ የሃይማኖት መሪዎች፣ ምሁራኖች፣ ታዋቂ ግለሰቦች እና የህዝቡ ታላላቅ የማህበራዊና የህዝቡ መሪዎች ስለዚህ ጉዳይ መመካከር አለባቸው። በፕሮፓጋንዳ በተለያዩ ማታለያ የአገራዊ ስሜትነት ተነስቶ ህዝቡ በተከፈተ ጦርነት ራሱን እና ልጆቹን ከመገበር ይልቅ መነጋገር፣ ማሰብ፣ ለጦርነት ደግሞ ማንኛውም አይነት ድጋፍ አለመስጠት የተሻለ ነው። ወይም እነዚህ ኃላፊነት የሌለባቸው መንግስታት በየጊዜው አካባቢው የሚበጠብጡት ይነስም ይብዛም የህዝብ ድጋፍ ስላለው ነው። ህዝቡ ደግሞ መጨረሻ የችግሩ ገፈት ቀማሽ ህዝቡ መሆኑን በደንብ ህዝቡን ማስረዳትና ህዝቡን ለጦርነት መቃወም እንዳለበት ከፍተኛ ስራ የሁሉም ኢትዮጵያዊና ኤርትራዊ ሚና ትልቅ መሆኑን ማስረዳት ተገቢ ነው የሚል እምነት ነው ያለኝ። እሺ አቶ ሀቢ
የኢትዮጵያ መሪዎች እስካሁን ድረስ ማለት ባየነው በዚህ በእኛ እድሜ ማለት ነው በዚህ በ35 4 ዓመት ከኢሳያስ ጥገኝነት አልወጡም። አንዱ ከአንዱ ጋር ተጠግቶ አንዱ ከአንዱ ጋር ተጠግቶ ለኤርትራ ሕዝብም ለኢትዮጵያ ሕዝብም ችግር ይሆናሉ እና ይሄ ምንድን ነው ምክንያቱ እንደዛ የሚሆን ያለው ለምንድን ነው ትላለህ አቶ መሀሪ? በጣም ጥሩ እና ትልቅ ነጥብ ነው ያነሳሽው ኤልሳ። ይህንን በጣም ከሚያሳስቡኝ ነገሮች አንዱ ነው። ምክንያቱም በዚህ 30 ዓመት ያየነው ነገር ከ30 ዓመት በፊትም ትጥቅ ትግል በነበረበት ጊዜ የኢትዮጵያ የፖለቲካ ኃይሎች በተለያየ ምክንያት የኤርትራውያኖች የፖለቲካ ድርጅቶች በኢትዮጵያ ውስጥ ሚና እንዲኖራቸው አንዱን ከአንዱ ጋር አሰላለፍ ሲቀይሩ ማሰላለፍ በመቀየር የተለያዩ የኤርትራ የፖለቲካ ድርጅቶች በኢትዮጵያ ፖለቲካ የኤርትራ ተቃዋሚ የኤርትራ የፖለቲካ ኃይሎች ጋብዘው ሲያስገቡና መግባት ብቻ ሳይሆን የኤርትራ የፖለቲካ ንቅናቄ በተለይ ህዝባዊ ግንባር ሓርነት ኤርትራ በኢትዮጵያ የውስጥ ፖለቲካ ላይ አንዱን ከአንዱ ጋር ሆነው አንዱን መምታት ወይም ሌላ ጊዜ ደግሞ ከአንደኛው ሆነው ሌላውን መምታትና ጦርነት ማካሄድ ይሄ የተለመደ ትሬንድ ነበር በዚህ ባለፈው 40 የፖለቲካ እና የግጭት ዓመታት። ያ ትልቁ ችግር ኢትዮጵያውያን መነጋገር ያለባቸው ነገሮች እርግጥ ነው ኤርትራ ከኢትዮጵያ የቅኝ ግዛት ጥያቄ አንስታ 30 ዓመት በትጥቅ ትግል በማካሄድ ኤርትራ ከኢትዮጵያ እንደተገነጠለች እናውቃለን። ተገንጥላም የራሷ የሆነ አገር በማወጅ ዛሬ 36 ዓመቱ ማለት ነው እንደ አገር ታውቃ እና አንድ ቢረባም ባይረባም የኤርትራ መንግስት የሚባል ተመስርቶም ኤርትራ በአሁኑ ወቅት በአንድ የህዝባዊ ግንባር ሓርነት ኤርትራ በመሰረተው መንግስት እየተካሄደች ነው። ግን በአጠቃላይ እንዳነሳሽው ስናይ ግን ኢትዮጵያ ውስጥ የታዩ የፖለቲካ አሰላለፍ የፖለቲካ ሁኔታ በተለያዩ ጊዜያት በአቶ ኢሳያስ አፈወርቂ የሚመራው መንግስት ወደ ዶሜስቲክ ፖለቲካ ወይም ወደ የኢትዮጵያ የውስጥ ጉዳይ ፖለቲካ ሲጋብዙት ነው የምናየው። እሱም ፈላጊው ነው ይፈልጋል። እነሱም የጎረቤት ሀገር ተብሎ በሚጠራው የኤርትራ መንግስት መሪ ኢትዮጵያ ውስጥ ገብቶ የፈለገውን የማድረግ ምቹ ሁኔታ የመፍጠር ሁኔታ በተለያዩ ጊዜያት ስናይ ነው የነበረው። በኢህአፓ ጊዜም በወያኔ ጊዜም በኢህአዴግ ጊዜም አሁን በብልጽግና ጊዜም ይህንን የሚታይ ነገሮች ናቸው። አዲስ አበባ በሚቆመው መንግስት ብቻ ሳይሆን የትጥቅ ትግል በሚያካሂዱ ኃይሎችም ሳይቀር ነው የኤርትራ ጥገኝነትን የሚጠይቁት። ለምሳሌ አሁን ብናየው የኦሮሞ የነጻነት ንቅናቄ፣ የፋኖ ንቅናቄ፣ የትግራይ ውስጥ የመሸገው የህዝባዊ ወያነ ሓርነት ትግራይ ኃይሎች በተለያየ ጊዜ ከኢሳያስ ጋር አብረው አንዱን በመምታት ወይም በአንጻሩም ኢትዮጵያ ውስጥ የቆመው የብልጽግና መንግስት ከኢሳያስ ጋር ተጋብዞ ኢትዮጵያ ውስጥ ባየነው የትግራይ ጦርነት እንደተካፈለ ሁላችንም እናውቃለን። ይሄ ትልቁ ችግር የኢትዮጵያ የፖለቲካ ኤሊቶች ማስተዋል አስተውለው ብቻ ሳይሆን ተወያይተው ችግሩን አውቀው ይህንን መፍትሄ ማምጣት ያለባቸው ኢትዮጵያውያን ኤሊቶች ዋናው ጥያቄ የኢትዮጵያ የፖለቲካ ኤሊቶች ይህንን ነገር እንዴት ነው መፍታት የምንችለው? ለምንድን ነው እንዲህ የሚደረገው? ለምንድን ነው
ይህንን ነገር ኢትዮጵያ የውስጥ ፖለቲካ የኤርትራ በማንኛውም መድረክ ማለት ነው ማንኛውም አጋጣሚ እኮ ነው አሁን የአንድ ቦታ ወይም አንድ የታሪክ ክስተት ብቻ አይደለም። በተለያዩ የኢትዮጵያ ግጭቶች ዋናው ተዋናይ የኢሳያስ መንግስት ነው ሆኖ የሚቆየው። በኢህአዴግ ጊዜም እንደዛ ነበር፣ አሁንም እንደዛ ነው ያለው። አሁን ባለው በጣም አስቸጋሪ ሁኔታም የኤርትራ የኢሳያስ መንግስት ትልቅ ኢንቮልቭመንት ኢትዮጵያ የውስጥ ግጭት እንዳለ ማንም ምስክርነት የምንጠራበት ነገር አይደለም። እኛ እንደ ኤርትራውያን የምናውቀው ነገር ነው። ሌላም በተለያዩ ሁኔታዎችን አሁን የብልጽግና መሪ አብይ አህመድ ስልጣን ላይ በመጣበት ጊዜ ቀጥታ ያደረገው የኢሳያስን ድጋፍ ጠይቆ ወደ ኢትዮጵያ የውስጥ ፖለቲካ ማስገባት ትልቁ ችግር። አሁን የአብይ መንግስት ለምሳሌ የኤርትራ መንግስት ጣልቃ ገብነት ኢትዮጵያ ውስጥ ፖለቲካ አለ ብሎ በምንም አይነት ሞራል መክሰስ የማይችልበት ደረጃ ነው የደረሰው። ምክንያቱም ራሱ አብይ አህመድ ነው ኢሳያስን ወደ ዶሜስቲክ ፖለቲካ ያስገባው። አሁን ሞራሊ የኤርትራ መንግስት በእኛ ውስጥ ጉዳይ ጣልቃ ገብተዋል ብሎ መክሰስ የማይችልበት ሁኔታ እንደዛ ነው። አሁን ለዚህ ነው የተለያዩ ምክንያቶችን አምጥተው ኢሳያስን የሚከሱትና ኢሳያስን ኢትዮጵያ ላይ ችግር እየፈጠረ ነው የሚሉት። በሌላ በኩል ስናየው ትናንት ጄኖሳይድ ፈጽሞብናል፣ ትናንት ከአብይ መንግስት ሆኖ እልቂት በህዝባችን ላይ ፈጽሞብናል፣ በሴቶቻችን ላይ አመጽ እና ሌላም ከፍተኛ የጄኖሳይድ እልቂት ፈጽሞብናል ያሉት የኤርትራ መንግስት አለምንም ተጠያቂነት አለምንም የፍትህና የተጠያቂነት ቅድመ ሁኔታ ሳያደርጉ የትግራይ ኃይሎችም ከኢሳያስ መንግስት ጋር ጽምዶ በሚል ነገር ፈጥረው ኢሳያስን እንደገና ወደ ኢትዮጵያ ውስጥ ፖለቲካ እየጋበዙትና ጎትተው እያስገቡት ነው። ይህንን ማለት እችላለሁ በድፍረት ማለት ነው። ይሄ ትልቅ የኢትዮጵያውያን ችግር ነው። ትግራዮች ሊሆን ይችላል፣ ኦሮሞዎችም ሊሆን ይችላሉ፣ አማራዎችም ሊሆን ይችላሉ፣ ሌላም የኢትዮጵያ የፖለቲካ ኤሊቶች ይህንን ነገር የሚያደርጉት ለምንድን ነው ብለው ቆም ብለው ማሰብ ያለባቸው ጉዳይ ነው። ምክንያቱም ለምንድን ነው እኛ እንደ ኤርትራውያን እንደዚህ የምንለው? ትናንት 36 ዓመት ኤርትራ የምታህል ሀገር ተረክበው እመራታለሁ ብለው ነፃ አውጥተናል ብለው የኤርትራን ህዝብና የኤርትራን ሀገረ መንግስትነትን መመስረት ያቃታቸው የህዝባዊ ግንባር ሓርነት ኤርትራ መሪዎች ምን ሊያስተምሩ ምን አይነት ኤክስፒሪየንስ ለኢትዮጵያ ሊያመጡ ነው? የኢትዮጵያ የፖለቲካ ኤሊቶች ኢሳያስን ጥገኝነት አድርገው ወደ አገራቸው የውስጥ ፖለቲካ ኢሳያስን የሚጋብዙት። ይሄ በጣም ሊገባን የማይችል ትልቅ ታሪካዊ ስህተት ነው ብዬ ነው የማምነውና ለኢትዮጵያ ወንድሞቻችን ይህንን ታሪካዊ ስህተት ይህንን ትልቅ ስህተት በተለያየ ጊዜ ከኢሳያስ ጋር የተለያዩ አሊያንስ በመፍጠር አገራቸው ውስጥ ያለው የፖለቲካ ሁኔታና የፖለቲካ ችግሮች ኢሳያስን በመጋበዝ የሚያደርጉት ብጥብጥ ለነሱም አይጠቅምም፣ ለአካባቢውም አይጠቅምም፣ ለኛም ለኤርትራውያኖችም የጠቀመን ጉዳይ አይደለም። እንዲያውም ትልቅ ኢሳያስ በኤርትራ ህዝብ ጫንቃ ላይ ረጅም ጊዜ በስልጣን እንዲቆይ ዋናውና ትልቁ ሚና የተጫወቱት የኢትዮጵያ የፖለቲካ ኃይሎች ናቸው። በዚህም ምክንያት ነው ይህንን ነገር ቆም ብለው ማየት ያለባቸው። የኢትዮጵያውያን ትልቁ ኃላፊነት ነው። የኤርትራውያኖችም ትልቅ እርዳታ የሚያስፈልገው ጉዳይ ነው። እኛ ሁልጊዜ እንደ ኤርትራውያን ይህንን ነገር በተለያዩ መድረኮች ማሳሰቢያ
ስናስታውስ እና ከኢትዮጵያውያን ወንድሞቻችን ጋር የፖለቲካ ውይይት በማድረግ አቤቱታችን ስናሰማ ነው የቆየነው እና ያለነው አሁንም የምንለው እንደዛ ነው። ምክንያቱም ኢትዮጵያውያን ማሰብ ያለባቸው ነገር ዋናው የኢትዮጵያ የውስጥ ችግር በኢትዮጵያውያን በራሳቸው ተነሳሽነት እንዲፈታ የሚደረገው ትግል የማኮላሸት ሚና የሚጫወተው የኢሳያስ መንግስት ነው። ምክንያቱም አንድ የፖለቲካ መሪ አንድ ራሱ እንደ ግለሰብም አገሩ ውስጥ ጥሩ ነገር ያላደረገ መሪ ሌላ አገር ጥሩ ነገር ይመኛል ብሎ ራስን ኤክስፔክት ማድረግ ይሄ ሞኝነት ነው፣ የፖለቲካ ሞኝነት ነው። ስለዚህ ኢትዮጵያውያን በተለያየ መድረኮች የሚያደርጉት የፖለቲካ ልዩነትም ወይም የፖለቲካ ልዩነታቸው ሳይፈቱት ወደ ግጭት ከገቡ በኋላም ከኢሳያስ ጥገኝነት መላቀቅ ያለባቸው በግንባር ቀደምትነት እነሱ ናቸው የሚል እምነት ነው ያለውና ስለዚህ ይህንን ነገር ኢትዮጵያውያን ቆም ብለው ማሰብ አለባቸው። አሁንም ጊዜው አልረፈደም። በትግራይም በኩልም በፋኖ በኩልም በኦሮሞ በኩልም ያለው ግጭቶች ኢሳያስን ከማስገባት ተቆጥበው የአካባቢው የሰላም መደፍረስ ጠንቅ መሆን የለባቸውም የሚል እምነት ነው ያለኝ። አቶ መሀሪ አሁን ስትዘረዝሩት እንደቆዩ እውነታው እሱ ነው ማለት ነው። ችግር የሚፈጥርብን ያለው እንደ ወንድማማቾች ህዝብም የኤርትራ ህዝብ በዚህ ሰውዬ ምክንያት ያላየው ችግር የለም። በጣም ተስፋ እንደኔ ተስፋ አድርጌው የነበርኩት አቶ የብልጽግና መሪ ዶክተር አብይ ስልጣን ላይ ሲመጡ ካሁን በኋላ ውጊያ አይኖርም፣ ካሁን በኋላ ሰሃራና ባህር የሚሞት ወጣት አይኖረንም ምናምን ብለው ተስፋ ሲሰጡ በእውነት ተስፋ ያላቸው መሪ መስለውኝ ነበረ። ግን ካለፈው ታሪካችን በከፋ እንደውም ማለት እንችላለን የኢሳያስን ጥገኝነት ሆነው ነው ሲሄዱ ያየናቸው እና እሱን ተከትሎ አሁን በቅርብ ጊዜ ባለፈው ጊዜ እንዳልክ እኔና ኢሲዩ ስንደመር እንዲናረጋለን ብለው የውሸት ፕሮሚስ ቃል ገብቶ ይሄን አደርግልሃለሁ እንደ ህፃን ልጅ ማለት ነው። ኢማጂን ይሄን አደርግልሃለሁ ግን ይሄን አሰብን እንድንሰራበት ከሆነ አሰብን ልሰጥህ ከሆነ እንደዚህ ከሆነ መጀመሪያ የህወሓት መሪዎች እስካሉ ድረስ ይሄን ማድረግ አንችልም እና ከህወሓት ጋር ውጊያ እንክፈት ብሎ ያው ያየነው እልቂት አጋጠመው ማለት ነው። አሁን በቅርብ ጊዜ ደግሞ የአሜሪካና የኢራን መጋጨት ምክንያት በመሆን የህርሙዝ መንገድ ስለተዘጋ አሜሪካ ትንሽ ቀይ ባህርም እንደሱ እንዳያጋጥማት ለምን የሁቲ የኢማራት የሱዑዲያን መርከቦች እንደመታች አሁን በቅርብ ጊዜ የሚታወቅ ሆኖ ያንን ኢሳያስ ምን እያለ ነው አሁን አሰብን ኦኬ እንጠቀምባታለን ግን ከኢትዮጵያ ለሴም ከወያኔ ጋር መስራት አልችልም እንዳለ ከኢትዮጵያ ካለው መንግስት ጋር ግን መስራት አልችልም እንዳለ ይታወቃል። እንደ ኤርትራውያን ይሄ ሰውዬ እኛ ጋር ብዙ ግፍ ስለሰራ ገበን ስለሰራ በህግና በፖሊሲ መሄድ አይችልም። ስለዚህ ህዝቡ ጥያቄ ኤርትራ ህዝብ ጥያቄ እንዳያቀርብ ሁልጊዜ ውጊያ ላይ መኖር አለበት፣ ውጊያ መክፈት አለበት እና ይሄንን አይነት ታክቲክ ከኤርትራ ህዝብ ሸሽቶ ከኤርትራ ህዝብ ጥያቄ ሸሽቶ የኢትዮጵያ መሪዎችን እየተጠቀመ ነው ውጊያ ውስጥ የሚያስገባ ነው ያለው እና የኢትዮጵያ መሪዎች ይሄንን ሊያዩት አልቻሉም። የኢሳያስን ታክቲክ
እና እንደ ህብረተሰብ እንደ ህዝብ እንደ ኤርትራውያን እንደ ኢትዮጵያውያን እንደ ተጋሩም ይሄንን ነገር አይተን ከአሁንም ተደጋጋሚ የዚህ ጨካኝ ሰውዬ ኢሳያስ ከኛ ተርፎ ወደ ጎረቤት ሆኖ ያለው እንዲያቆም ያ ካርታውን እነሱ የሚጫወቱበታል ያሉት ማለት ነው። ለምሳሌ የኢትዮጵያ የብልጽግና መሪ ምን ይላል? ባለፈው ጊዜ ኢሳያስን ይዞ ትግራይ ውስጥ ገብቶ መጨረሻ ግን መቀሌን ተቆጣጠሩ። ህዝብ ካልወደደ ምንም ነገር ማድረግ ስለማይችሉ ወጥተው ገብተው ተቆጣጥረዋታል። ረመጥ ሆነችብን አገሪቷ ትተናት ወጣን ብለው ነበረ ዶክተር አብይ። የኤርትራ ሀገርነት የኤርትራ ጥያቄ የህዝብ ጥያቄ ነው። የኤርትራ ልዑላውነት ደግሞ በህዝብ ትግልና ፍላጎት የመጣ ነው። ኢሳያስ ግን ባህርህን ሊወስዱብህ ነው፣ ልዑላውነትህን ሊወስዱብህ እንደያለ ህዝቡን እያታለለ ነው የሚሄደው ማለት ነው። እና ደሴም የዶክተር አብይ መንግስትም ያንን ነገር ነው የሚደግሙት ያሉት ማለት ነው። አሰብ ይገባኛል እንዲህ ላለው አሁን በቅርብ ጊዜ ራሱ ባጫ ደበሌ ካርታው ይቀየራል አሉ። እንዲህ ቀላል ነው ወይ? ወይስ ይቻላል ወይ? መሆን ይችላል ወይ? ወይስ ህዝብን ለማታለል ነው እንደዛ የሚያደርጉት? እና አቶ መሐሪ ይሄ ለምንድን ነው እንደዛ የሚሆነ ያለው? እውነት አለው ወይ? ሊሆን ይችላል ወይ ይሄ ነገር? እንደ ህዝብም እንደ ማለት መልእክት ማስተላለፍ ያለበት ምሁሩ ህዝቡ እንዲህ ውጊያ ውስጥ የሚያኖሩትን ያሉት ለማስወገድ ነው አላማችን። ምን ይላሉ? ሊሆን ይችላል ይሄ ነገር? ትልቅና ብዙ የሆነ አገራዊና ቀጠናዊ ጉዳይ ነው ያነሳሽው ኤልሳ። መጀመሪያ ያለብኝ የብልጽግና መሪ አብይ አህመድ ስልጣን ላይ የኢትዮጵያ ፌዴራላዊ መንግስት ስልጣን ተረክቦ መጀመሪያ ያደረገው የውጭ እርምጃ ቢኖር 20 ዓመት ያስቆጠረው በኢትዮጵያና በኤርትራ ተንጠልጥሎ የነበረው የድንበር ጥያቄ በሰላማዊ መንገድና አለቅድመ ሁኔታ ኢትዮጵያ ጠይቃ የነበረችው አስነስታ አለምንም ቅድመ ሁኔታ ድንበሩ ተካሎ የኤርትራ የሁለት ሀገሮች ሰላማዊ ግንኙነት እንዲመሰረት የሚል በጣም ቦልድ የሆነ ጥሩ እርምጃ መሆኑ ሊሰመርበት ይገባል። ያ ጥሩ እርምጃ አስመራ ሄዶ ያንን ዴክለር ሲያደርግ እስከ አስመራ እስከደረሰበት ጊዜና ከኢሳያስ ጋር እስከተነጋገረበት ድረስ በጣም ፖዚቲቭ የነበረ እርምጃ ነበር። ያ እርምጃ አብይ ከዛ በኋላ ነው ስህተቱ። ግንኙነቱ ከተካሄደ በኋላ ኢሳያስ እኛ እንደምናውቀው በድንበር ምክንያት ከኢትዮጵያ መንግስት ካለፈው ኢትዮጵያ መንግስት እንዳልተጣላ እኛ ኤርትራውያን እናውቃለን። እሱ እንደ ሽፋን ተደርጎ ሌላ የውስጥ የራሱ የሆነ የፖለቲካ እርምጃ እንደሆነ እናውቃለን። ቢሆንም ዓለም አቀፉ ማህበረሰብ የሚያውቀው የድንበር ጥያቄ በድንበር ውዝግብ ጦርነት እንደገቡና ያንን በአልጀርስ ስምምነትና በካርቶግራፊ ዩኒት ወይም በዓለም ፍርድ ቤት የተበየነው የድንበሩ ማካለል ነበር። አሁን ኢትዮጵያ ያንን ስታነሳ በቀጥታ መግባት የነበረበት የዩናይትድ ኔሽን ካርቶግራፊክ ዩኒት ተጠርቶ በዛ በዓለም አቀፉ የድንበር ፍርድ ቤት የተወሰነው ውሳኔ ድንበር ላይ ማካለል ነው የነበረው መሬት ላይ። ያንን ቀላል ነገር አብይ አህመድ ለኢሳያስ ኢንቫይት አድርጎታል። ይህንን ታሪክ ስለሆነ ሐቁን መናገር ስላለብን እንደ ኤርትራውያን ያንን ግብዣ ኢሳያስ በሌላ መልስ ነው የሰጠው። የትግራይ መሪዎች ወይም ቀድሞ የኢትዮጵያ መሪዎች የነበሩ እዚህ መቀሌ ተሰባስበው አንተ እዚህ የድንበር ማካለል
ስትል እኛ ልንቀበለው የምንችል አይደለንም። መጀመሪያ እነዚህ ሰዎችን መበቀል አለብን የሚል ሀሳብ ስላነሳ ትልቁ ስህተት አሁን እዚህ ላይ የአብይ አህመድ ስህተት ነው። ዲስ ኢዝ ሂስቶሪካል ሚስቴክ ያደረገው አብይ አህመድ ይህንን የኢሳያስ አፈወርቂ መልስ ተቀብሎ ወደ ተግባራዊነት መግባቱ ነው። እዚህ ላይ ነው አብይ አህመድ እስካሁን ከስህተቱ መመለስ በማይችልበት አረንቋ የተዘፈቀው ይህንን የኢሳያስ ግብዣ ወይም የኢሳያስ መልስ ወደ ተግባራዊነት መለወጥ ስለፈለገ ነው። ለምንድን ነው አብይ አህመድ ይህንን ነገር ተቀብሎ ወደ ተግባራዊነት የገባው ብለን ስንተነትን በእርግጥ አብይ አህመድ ስልጣኑን ኮንሶሊዴት ለማድረግ ኢትዮጵያ ውስጥ የሚረባረብበት የነበረበት ጊዜ ነው። አንዱ ትልቁ የስልጣኑ ኮንሶሊዴሽን ሜተድ ደግሞ ከኤርትራ ጋር ኢትዮጵያ የነበራት ችግር መዝጋት ነበር። ጥሩ ሀሳብ ነበር እሱ። ያ ጥሩ ሀሳብ ግን ኢሳያስ ቀልብሶ አብይ አህመድ ወደ ጦርነት አዙሪት እንዲገባ ያደረገው ኢሳያስ ነው። ለዚህ ነው የትግራይ ግጭት፣ የትግራይ ጦርነት በፌደራል መንግስትና በትግራይ ኃይሎች ጦርነት ዋና ጠንሳሹና ኢንጂነሩ ኢሳያስ ነው የምንለው ደግሞ ለዚህ ነው። ብዙ ማስረጃዎች አሉ ስለዚህ ጉዳይ ላይ። እዚህ ላይ ትንሽ ቆመው ማሰብ ነበረባቸው። ኢትዮጵያ ውስጥ የነበረው በፌደራል ኃይሎች እና ወይም በተለይ በአብይ አህመድ እና ትግራይ መቀሌ ላይ በመሸጉ የቀድሞው የኢህወደግ ወይም የኢህአዴግ ባለስልጣን ወይም የፌደራል መንግስት ባለስልጣን የነበሩ የትግራይ ተወላጆች ልዩነታቸው በጣም ቀላልና ብዙም ያልተወሳሰበ ጥያቄ ነው የነበረው። የፖለቲካ ጥያቄ ነው። የፖለቲካ ጥያቄ ደግሞ በፖለቲካ ድርድር በጠረጴዛ ዙሪያ የሚፈታ የነበረው ጉዳይ ነው። አብይ አህመድ ይህንን ከመምረጥ ይልቅ በቀጥታ በኢሳያስ ጋባዥነትና በኢሳያስ አስተባባሪነት ጦርነት መግባቱ ነው። ይህንን ታሪካዊ ስህተት አሁን ኢትዮጵያ የገባችበት በጣም የተወሳሰበና የውስጥ ግጭቶች እንድትገባ ትልቅ ሚና የተጫወተው ኢሳያስ ነው። አሁን ኢትዮጵያውያን እዚህ ላይ ቆመው ማሰብ የነበረባቸው ነገር ነበር። ሌላ ያነሳሽው ነገር ታሪካዊነቱ ነው። የኢሳያስ ታሪክ ይታወቃል። የኢሳያስ ታሪክ ኤርትራ ውስጥ ምን እንደፈጠረ፣ ምን አይነት ስርዓት እንደፈጠረ፣ በኤርትራ ህዝብና በኢሳያስ በሚመራው የህዝባዊ ግንባር ሓርነት ኤርትራ መንግስት ወይም የህግደፍ መንግስት ያለው ግጭትና ቅራኔዎችን ባለፈው 20 ዓመት አይተውታል። ይህንን እያዩ የገቡበት ነገር ለኢትዮጵያ እንደማይጠቅም ብዙ ኢትዮጵያውያንና ኤርትራውያን ተናግረው ሰሚ ጆሮ አልተገኘም። አሁን ውጤቱ እየታየ ነው። ውጤቱ ታይቶ ኢሳያስ አንዴ ከአብይ አህመድ፣ አንዴ ከህዝባዊ ወያነ ሓርነት ትግራይ፣ አንዴ ከፋኖ፣ አንዴ ከኦሮሞ እየሆነ የኢትዮጵያን የውስጥ አንድነት በማናጋት ላይ ከፍተኛ ሚና እየተጫወተ ነው ማለት ይቻላል። ያ ሁሉ ነገር አሁን በምናየው ሁኔታ አስቀድመን በተነገርንበት ጊዜ ወደዚህ ሁሉ አረንቋ ኢትዮጵያ ውስጥ መግባት የገባችበት ዋናው ምክንያት በተለያየ ጊዜ በሚመጡ መንግስቶች እና የፖለቲካ ኃይሎች የኢሳያስ መንግስትን ጥገኝነት በመጠየቅ ነው ብለን ባለፈው ጥያቄ ስንደመድም፣ ይህንን ተቀጥላ ደግሞ በብልጽግና መንግስት አማካኝነት እስከ የኤርትራ ልዑላዊነት በኢትዮጵያ ቤተ መንግስት ሆነው ቃል እርስ በርሳቸው ፕሮሚስ ተደርገዋል። አሰብ እንሰጣለን፣ አሰብ እንቀበላለን። ይህንን ኢሳያስ ይህንን የማለት ስልጣን ነበረበት ወይ? ኢትዮጵያውያን ማሰብ ነበረባቸው። ምንም እንኳን የኤርትራ ህዝብ በከፍተኛ የሆነ ጭቆናና
የህዝባዊ ግንባር ሓርነት የህግደፍ ጭቆና ባለበት ጊዜ እንዲህ ብሎ መናገሩ አንድ መሪ እስከምን ያህል የኤርትራ ህዝብ እንደተናቀ ነው ገላጭ የሆነ የፖለቲካ መግለጫ ነው የነበረው። ያ ሁሉ አልፎ ደግሞ አሁን ባህር በኃይል ወይም የኤርትራ ሉዓላዊነት ወይም የኤርትራ ሀገርነት ጥያቄ ላይ ያስገባ የብልጽግና መንግስት 5 ዓመት በማይሞላ ጊዜ ነው ይህንን ሁሉ ለውጥ ያየ፣ ይህንን ሁሉ መገለባበጥ ያየ ነው። ስለዚህ ያ ሁሉ ነገር ሲታይ ያ ትናንት የነበረ ህዝብም ኤርትራም ውስጥም ኢትዮጵያ ውስጥም ትናንት የነበረ ህዝብ አሁንም አለ። አሁን እኔ ብዙ ጊዜ ጥሪ የማቀርበው ለመሪዎቹ፣ አሁን ላሉ የኤርትራ መሪዎች፣ አሁን ላሉ የኢትዮጵያ መሪዎች፣ አሁን ላሉ የትግራይ መሪዎች ወይም የአማራ ወይም የኦሮሞ መሪዎች አይደለም። እነዚህ ሰዎች ባለፈው 50 ዓመት አሳይተውናል ምን አይነት ሰዎች እንደሆኑ፣ ምን አይነት የጦርነት አባዜ፣ ምን አይነት የጦርነት ናፋቂነት፣ ምን አይነት የጦርነት ፍቅር እንዳላቸውና ብዙ ወጣቶች ቢጠፉም ብዙ ህዝብ ቢጠፋም ደንታ እንደሌላቸው ባለፈው ታሪካቸው አሳይተውናል። ስለዚህ ለነዚህ ጥሪ ማቅረብ ብዙም ፋይዳ ቢስ ነው ብዬ ነው ማምነው። እኔ እንደ መሐሪ አብርሃም ማምነው ከነዚህ መሪዎች አንድም ቀን ጥሩ ነገር ይመጣል ብዬ አልጠብቅም እና በአብዛኛው ጊዜ መስራት ያለብኝ እንደኔ ከመሰሉ እንዳንቺ ከመሰሉ ኤርትራውያኖች ኢትዮጵያውያኖች ሆነን አብረን እነዚህ አይነት መንግስታትና የፖለቲካ ኃይሎች በተለይ የህዝብን ክብር የሌላቸው የህዝብን የሀገርን ሀብት የሀገርን ክብር የሌላቸው መሪዎች ከፖለቲካ እንዲወገዱ ወይም ከፖለቲካ እንዲርቁ የተሻለ ነገር መፍጠር የምንችለው እኛ ህዝቦች ነን። ስለዚህ የህዝቡን መተባበር ነው ዋናው ትልቁ። ምክንያቱም የሚያስተምሩን ነገሮች ባለፈው 50 ዓመት መሄድም አያስፈልገንም፣ 10 ዓመት መሄድም አያስፈልገንም። በዚህ 8 ዓመት 5 ዓመት የተደረጉ የተለያዩ ፍጻሜዎች ትልቅ አስተማሪነት ያለባቸው ናቸው። ስለዚህ የፈለገውን ነገር እርስ በርሳችን እንዲህ ስንሆን የውጭ ኃይሎች መጠቀሚያ ነው የምንሆነው። አሁን ባለው ያነሳችው ነገር የአረብ ሀገሮች ጥቅም ያለባቸው የሚድል ፓወር የሚባሉ የገንዘብና የነዳጅ ሀብታም ሀገሮች አሁን በአፍሪካ ቀንድ ትልቅ ሚና እየተጫወቱ ግጭቱ ገብተው እያባባሱት ነው። የአሜሪካ መንግስት የሌላም ጥቅም ያለባቸው ኃይሎች በማንኛውም ኢንተርናሽናል በአካባቢውና በኢንተርናሽናል በሚከፈቱ ግጭቶች ኤርትራም ኢትዮጵያም ባላቸው ስትራቴጂካዊ አቀማመጥ መሳሪያ ሆነው እንዲያገለግሉ የተደረገ ነው። አሁን በቅርቡ የተደረጉ ጦርነቶች የኤርትራ ወይም የትግራዮች ወይም የኢትዮጵያውያኖችም ጦርነት አይደለም። ኤልሳ ፕሮክሲ ወር ነው እየተካሄደ ያለው። እኛ የኤርትራ ጥቅም ለማስከበር የኢትዮጵያ ጥቅም ለማስከበር ወይም የትግራይ ጥቅም ለማስከበር የሚደረጉ ጦርነቶች አይደሉም። የጦርነቶቹ በስተጀርባ የጦርነቱ ኦውን የሚያደርጉ ወይም የጦርነቱ ባለቤቶች ሌሎች ናቸው። ስለዚህ እኛ እርስ በርሳችን የተላለቅን የተጋጨን በየጊዜው ጦርነት እያካሄድን ህዝባችንና ሀብታችን እያዳከምን በመጣንበት ጊዜ የሌሎች መጠቀሚያ መሆን የግድ ይሆናል ማለት ነው። አሁን ኢትዮጵያ ከግብጽ የገባችበት፣ ኢትዮጵያ ከሳውዲ አረቢያ የገባችበት፣ ኤርትራ ወይም ህዝባዊ ግንባር ሓርነት ኤርትራ ለራሱ ብለው ከዱባይ የገባበት ግጭት
ከሱዳን ጋር ያለው አንድ ወገን ደግፈ ግጭት የማካሄድ ሁኔታ ያንን ሁሉ ለኤርትራ ህዝብና ለኢትዮጵያ ህዝብ ምኑ ነው ማለት አለበት። ስለዚህ ህዝቡ ይህንን ሁሉ ምልክቶች እንደ ትልቅ ማስረጃ እንደ ትልቅ ተነሳሽነት ወስዶ የራሱ የሆነ መንገድ የጎረቤቶቹ የወንድሞች የህዝቡም የራሱም የወገኑም የልጆቹም ህይወት መጠበቅ አለበት ብዬ ነው የማምነው። አቶ መሐሪ አሁን እንደዘረዘሩት እንግዲህ እኛ በቋንቋም በባህልም ወንድማማቾች ህዝብ ነን፣ በታሪክም አለን። ያለንን ችግር በራሳችን ቋንቋ ጠረጴዛ ላይ ሆነን ሰጥቶ በመቀበል ማለት ነው። እኛም ያለንን ሪሶርስ ኢትዮጵያውያንም ያለን ሆነው መጠቀም ሲቻል ለህዝብ ምንም ጠቀሜታ የሌለው ግን የሌሎች ኃይሎች ተላላኪዎች ሆነን እኛ እርስ በራሳችን ተደጋጋሚ ግጭት ውስጥ የምንገባበት ሁኔታ ነው ሲዘረዘሩት የቆዩት። ለምን አረብ ለጥቅሟ ነው፣ ሱዳም ትሆን ኢማራትም ትሆን ኢቭን አሜሪካም ትሆን ማለት ነው። እና እኛ ግን ከዚህ ባልበላ ባልጠገበ ህዝብ ችግር ላይ ረሃብ ላይ የሕክምናና የፋሲሊቲ መሰረታዊ ቤዚክ የሆኑ ችግሮች ያለን ህዝብ ተደጋጋሚ ውጊያ ውስጥ እንዳንገባ አሁንም እነዚህ መሪዎቻችን የሌላ ስለኛ ስለ ህዝቡ ግድ ሳይሰጣቸው የሌሎች ተላላኪዎች ሆነው ዳግም ውጊያ ውስጥ ልንገባ ነው የሚሸባሸቡት። ኦልሬዲ ገብተናል ያለ ነው እና ህዝቡ ለምሳሌ ቀላል ነገር አይደለም። ህርሙዝን ኢራን ስለዘጋቻት ምንም ላድርግ አልቻለችም፣ ይደራደራሉ። አሰብንም ይሁን ምንም የኤርትራ ህዝብ ነው። ለምንድን ነው ከኢሳያስ ባለፈው ጊዜ አቶ ጌታቸው ረዳ ሲናገሩ ሰማቸው። ኢሳያስ በአሁኑ ጊዜ አሰብን የማቆየት ዲሞግራፊያዊ እንደ አቋም የለውም፣ ብቃት የለውም ይል ነበረ። የኤርትራ ሀገርነትና አሰብም ትሁን የኤርትራ ህዝብ ነች እንጂ ኢሳያስ አይደለም። ይሄንን መረዳት ስላቃታቸው ነው። የእውነትስ አሰብን በኃይል ይዘህ መጠቀም ትችላለህ ወይ? ህርሙዝ ላይ ከባድ እንደሆነ ለአሜሪካ ለኢትዮጵያ ቀላል ይሆናል ወይ? ሊሆን የማይችል ነገር ነው ማለት ነው። እንዲሁስ በቀላል ካርታ ምንም መቀየር ይቻላል ወይ? እና ይሄ ሊሆን የማይችል ለኢትዮጵያ ህዝብም ለኤርትራ ህዝብም የማይጠቅም ያለፈው ስህተታችን መድገም ነው እና ይሄንንም እስኪ እንዳሉት ለኢትዮጵያውያን ምሁሮች እና ኢትዮጵያውያን እንደ ህዝብ እንደ ህብረተሰብ ይሄን አይነት የሌሎች ቅጥረኞች ወይ ተላላኪዎች ሆነው ህዝብ የሚያስጨርሱት ያሉት መሪዎች ምን ማድረግ አለብን ትላለህ? እስኪ ምክር። ጥሩ የሆነ ሀሳብ ነው ያነሳችው ኤልሳ። ምክንያቱም ይሄ በጣም አንገብጋቢና ትልቅ መፍትሄ የሚፈልግ ጥያቄና ችግር ነው። በሁለት መንገድ ማየት እፈልጋለሁ። አንደኛው በኢትዮጵያውያን በኩል መጀመሪያ ይህንን የተነሳው ችግር ወይም የተነሳው ጥያቄ እንደ ጥያቄ መብት ሊሆን ይችላል፣ እንደ ጥያቄ ተገቢ ጥያቄ ሊሆን ይችላል። ምክንያቱም ማንኛውም ሰው የፈለገውን ጥያቄ ማንሳት ይችላል። ማንኛውም ሀገር የፈለገውን ጥያቄ ከሌላ ሀገር የሚፈልገው ነገር ማንሳት ተገቢ ነው፣ መብትም ነው። የተጠቃሚነትም ይሁን የሌላም ጥያቄ ጠይቅ አይባልም። ግን የተጠየቀው ጥያቄ ሁሉ መልስ ታገኛለህ ወይ ነው ጥያቄ። አሁን የኢትዮጵያ ጥያቄ አይደለም ዋናው ችግሩ። የኢትዮጵያ ጥያቄ እንዴት እየቀረበ እና መቼና በምን ሁኔታ እየቀረበ ነው ዋናው ችግሩ ያለው። ቶኑ ራሱ የፖለቲካ ውሳኔው ልክ ኤርትራ ውስጥ ያለው ህጋዊ ያልሆነ አካሄድ
ህጋዊ ያልሆነ ስምምነት፣ ህጋዊ ያልሆነ የኤርትራ ህዝብ በማይፈልገው መንገድና ያለ ኤርትራ ህዝብ ፍቃድ ኢሳያስ የሚያደርገው ነገር ኢትዮጵያ ያሉ የፖለቲካ መሪዎችም እንደ የኢትዮጵያ ህዝብ አለ ፍቃድ የኢትዮጵያ ህዝብ ፍላጎቱ ባልሆነ መንገድ የሚያቀርቡት ፉከራና ጥያቄ ነው ዋናው ችግር የሚሆነው። አሁን እዚህ ላይ ማየት ያለብን ነገር ምንድነው? አካባቢው የተፈጠሩ ችግሮች አሉ። የአካባቢው የተፈጠሩ ችግሮች የኛ ችግሮች አይደሉም ብለን ዋናው ችግሩ ግን አሁን ያለው ችግር ስናየው የኢትዮጵያ መንግስት ታሪክ ወደ ኋላ አይቶ ይህንን የኤርትራ ጥያቄ በአግባቡ አለማየት ነው። አሁን ኤርትራ እስካሁን ዓለም አቀፍ እውቅና ያላት ሉዓላዊት ሀገር ናት። አንደኛ የዓለም አቀፍ ህግም አለ። ሁለተኛ ነገር ደግሞ የኤርትራ ህዝብ ፍላጎት አለ። እነዚህ ሁለት ነገሮች በጣም ኦብጀክቲቭ በሆነ መንገድ ማየት የኢትዮጵያ መሪዎች ግዴታ ማድረግ ያለባቸው ጉዳይ ነው የምለው። ሁለተኛ ነገር ደግሞ የኢትዮጵያ መሪዎች እንደ ወንድም ህዝብና ሀገር ኤርትራ ውስጥ ፍላጎት ይኖረዋል። እኛም እንደ ኤርትራውያን ኢትዮጵያ ውስጥ ፍላጎት ሊኖረን ይችላል። ይህንን ግን በመግባባትና በጣም ረጅም በሆነ ፕሮሰስ ከኢሳያስ ከሚመራው መንግስት ብቻ ሳይሆን የኤርትራ የተቃዋሚ ኃይሎች፣ የኤርትራ ህዝብ፣ ውጭም ውስጥም ያለ በተለያየ መንገድ ያሉ የፖለቲካ ኃይሎችም ከነሱም በመግባባትና በሰላማዊና በንግግር ያንን ጥያቄ እልባት እንዲያገኝ ጥረት ማካሄድ ነው ያለባቸው። ምክንያቱም በሌላ መንገድ እንፈታዋለን፣ በሌላ መንገድ እንዲህ እናደርጋለን አሁን እንደሚያደርጉት ማለት ነው። አንዱ የጀነራል ተነስቶ ስለ ባህር በር፣ ስለ ባህር ተጠቃሚነት የተለያየ ነገሮችን ያነሳሉ። በኃይል የምትወስደው ነገር ሁልጊዜ በኃይል እንደሚመለስ ማወቅ ጥሩ ነው። ምክንያቱም ትናንት ኃይለ ሥላሴ ፌዴሬሽን ላይ ሲያፈርሰው ላደረገው ነገር በኋላ በኃይል ነው የተመለሰው። ይህንን ታሪክ የድግግሞሽ ታሪክ መድገም ትንሽ በጽሞና ማየት ጥሩ ነው የሚል ሀሳብ ነው ያለኝ። አሁንም የኢትዮጵያ መሪዎች ከኢሳያስ ጋር የገቡበት ሰጣ ገባ ትተው ኦብጀክቲቭ በሆነ መንገድ የኤርትራ ጥያቄ ወይም የኢትዮጵያውያን ኤርትራ ላይ ያላቸው ጥያቄ በአግባቡና በህግና በዲፕሎማሲ በሰላማዊ መንገድ ማራመድ ይገባቸዋል። በሌላ መንገድ ይህንን ያነሳሽው ጥያቄ በኤርትራውያን መንገድ ስናይ ግን ትንሽ ለየት የሚል ነገር ይሆናል ብዬ ነው የማምነው። እኛ ኤርትራውያን እዚህ ደረጃ ላይ የወደቅነው ለምንድን ነው ብለን ማሰብ አለብን። ከዛ ነው የሚጀምረው። ብዙ ኤርትራውያኖችን አያቸዋለሁ። የተነሳው ጥያቄ በኢትዮጵያ በኩል ተገቢ ሊሆን ይችላል፣ ተገቢ ላይሆን ይችላል። በተለያየ የፖለቲካ አስተያየት ማየት ይቻላል። ግን ቀጥተኛ የሆነ በኢትዮጵያ እንካ ሰላንቲያ ከመግባት ይልቅ ለምንድን ነው እዚህ የወደቅነው? ስለምንድን ነው ይህንን ጥያቄ እኛ ባልተካፈልንበት፣ እኛ በሌለንበት፣ የኤርትራ ህዝብ በሌለበት፣ የኤርትራ ህዝብ ምንም አይነት ተሳትፎ
ባላሳየበት ሁኔታ የኢትዮጵያ ጥያቄ እንዲህ ሆኖ የመጣው ለምንድነው እዚህ የወደቅነው የሚል ትልቅ የሆነ ጥያቄ አንስተው ከራሳቸው ጋር መነጋገር ኤርትራውያኖች ይጠበቅባቸዋል። ምክንያቱም ሀገራችን ከኢሳያስ አገዛዝ ነፃ ስላላደረግን ኢሳያስ በጂኦፖለቲካ በመጪው የኤርትራ እድል መጫወት ስለጀመረ ብቻ ሳይሆን ረጅም ጊዜ ይህንን አካባቢ ባለው ስትራቴጂካዊ አቀማመጥ ከውጭም ከጎረቤትም ከአካባቢውም ከፍተኛ ግጭት ውስጥ በመግባት የአገራችን ወይም የኤርትራ ሉዓላዊነት አደጋ ውስጥ እንዲገባ አድርጎታል። ይህንን ኤርትራውያን ይህንን ሀቅ መቀበል አለበት። እኔ ለምሳሌ ዋናው የኤርትራ የሉዓላዊነትና የኤርትራ የሀገርነት ጠላት አስመራ ውስጥ የመሸገው የኢሳያስ መንግስት ነው ብዬ ነው የማምነው። ያንን ትልቅ ጠንቅ ይዘህ ከዛ በኋላ የመጡ ኮንሲኩዌንስ አስመራ ላይ ያለው ጠንቅ ይዘህ ያ እሱን ተከትሎ የመጣ ኮንሲኩዌንስ ለምሳሌ የኢትዮጵያ ጥያቄዎች የሌላም ጥያቄዎች ይኖራሉ። ኢሳያስ በዚህ 36 ዓመት ውስጥ ከማ ምን እንዳደረገ ከማ ምን አይነት ውል እንደፈረመ ምንም የምናውቀው ነገር የለም። ስለዚህ ያ ኤርትራውያን በጽሞና ማየት ያለባቸው ነገር ነው የሚል ጥሪ ነው ማስተላለፍ የሚችለው። ይህንን አይነት የቤት ስራዎችን ኤርትራውያኖችም የቤት ስራዎቻችን ኢትዮጵያውያንም የቤት ስራዎቻቸው ከሰራን አንድ ላይ የምንመጣበት ነገር ሊፈጠር ይችላል። እኛ ለምሳሌ እዚህ አውሮፓም አሜሪካም ሌላም ሀገሮችም ከሀገራቱ ውጭ ያለነው ኤርትራውያኖችም ኢትዮጵያውያኖችም የተለያዩ ማህበሮችና ፎሩሞችንና የሙያ ማህበራትም በተለያየ መንገድ ከኢትዮጵያ ጋር በመገናኘት ይሄ በጣም ለኛ ትልቅና ውስብስብ ወይም አስቸጋሪ የሚመስለን የሁለት ሀገሮች የግጭት መንስኤዎች የሆኑ ጥያቄዎችን አንስተን መነጋገር ያለብን ነገር ይመስለኛል። እናንተ አሁን ለምሳሌ ሚዲያ ሪሳትም አለ ሪፒኤምም አለ ሌሎችም በሳተላይትም በሌላም ተደራሽነት ያላቸው የኤርትራ ሚዲያዎችም አሉ የኢትዮጵያ ሚዲያዎችም አሉ። በተለያየ ሁኔታ እነዚህን ተቀራርበው መስራት ያለበት ይመስለኛል። አዌርነስ መፍጠር አለበት። ምክንያቱም ቀላል የማይባል ቁጥር ኢትዮጵያ ውስጥ ትልቅ ተከታታይ የሳተላይት ሚዲያ ተከታታዮች እና የተቃዋሚ ኃይሎች የሲቪል እና የሙያ ማህበራት ከውጭ ብሮድካስት የሚያደርጉት የሚዲያ አውትሌቶች አሉ። ብሮድካስቲንግ አለ። በእኛ በኩልም አልፎ አልፎ በዚህ በተቻለን መጠን በአማርኛም በሌላም ቋንቋም የመገናኛ ብዙሃን ፕሮግራሞች አሉ። እነዚህ ተቀራርበህ መስራትና ያ የህዝብ ተጽዕኖ ትልቅ ተጽዕኖ ነው። ህዝቡ ካበረ ህዝቡ አንድ ድምጽ ካስነሳ መንግስታት አንድ ቀን ወይም አንድ እርምጃ ወደፊት መሄድ አይችሉም በራሳቸው ውሳኔ። እኛ ከተከፋፈልን እኛ በተለያዩ አጀንዳዎችን ከተወጠርን ከተያዝን እንደ ተራ ዜጎች በሁሉም ዜጎች ማለት ነው በኤርትራም በኢትዮጵያም በኩል ተከፋፍለን ከሄድን ግን የተለያዩ የፖለቲካ ጥቅም ያለባቸው ሀገራችን ኤርትራም ይሁን ኢትዮጵያም ይሁን ስልጣን የተቆናጠጡ ሰዎች መጫወቻ መሆን የምንችልበት እድል በጣም ሰፊ ነው የሚሆነው። ምክንያቱም እኛ ስላልተባበርን እኛ ስላልተዋሃድን እኛ ስላልተነጋገርን ተራ ህዝብ ማለት ነው። የሙያ ማህበራት ምሁራኖች ተራ ህዝቡ የሴቶች ማህበራት የሰራተኛ ማህበራት ሁሉም ሲቪክ ማህበራት በሁለቱም አገሮች ያሉ መነጋገር አለባቸው የሚል እምነት ነው። እኔ በጣም አምቢሽስ ሊመስል ይችላል የኔ አስተያየት። ግን እኔ መፍትሄ የምፈልገው የሁለቱም ህዝቦች መፍትሄ የምፈልገው ከግጭትና ከጦርነት
እንዲገላገሉ መፍትሄ የምፈልገው እዚህ አካባቢ ነው። እዚህ የምለው አካባቢ ህዝቡ አካባቢ ነው የምለው ለዚህ ነው እንጂ ከባለስልጣኖቹ ከኤርትራም ባለስልጣናት ከትግራይ ባለስልጣናት ከኢትዮጵያ ባለስልጣናት የምጠብቀው ሰላም የምጠብቀው መረጋጋትና ትብብር ብዙም አይደለም። በእርግጥ ነው ወሳኝ የሆነ የስልጣን ቦታ ነው የተቆናጠጡት። ግን እኛ ህዝቦች ተባብረን አንድ ድምፅ በሁሉም ወገን በተለይ ጦርነትን ለማስቀረት ከፍተኛ እንቅስቃሴ በማድረግ የህዝብ ክንድ ማሳየት ከቻልን ጦርነት የሚቀርበት ሁኔታ ነው። በኋላ የሚመጣው ነገር ጦርነት ከቀረ የሚመጣው ነገር ግን በፕሮሰስ ይፈታል ብዬ ነው የማምነው እና የዓለም ማህበረሰብም የህዝብም ጥያቄ እንደ ባህልም እንደ ልማድም የአውሮፓም አሜሪካም ያሉ መንግስታት የህዝብ ጥያቄዎች ቸል የማለት ባህል ስለሌላቸው ከህዝቡ ጥያቄ ጎን እንደሚቆሙ በጣም እርግጠኛ ነኝ ማለት ይችላል። ያ እንግዲህ አቶ መሀሪ እኔ ዛሬ ላይ ያዘጋጀሁትን ጥያቄዎች እዚህ ጨርሻለሁ። ሳልለው አልፏል የምትሉት ነገር ካለ ጊዜ እሰጥዎታለሁ። እሺ መጨረሻ የምለው ነገር ካለ ምናልባት ለሁሉም ሊሆን ይችላል። በተለይ በዚህ በኢሳያስና በትግራይ ኃይሎች በአንድ ወገን ትግራይ ኃይሎች ተከፋፍለው ስላሉ የትግራይ ኃይሎች ማለቴ ነው የተፈጠረው ከኢሳያስ ጋር ጓደኝነትና ጽምዶ በሚለው አሊያንስ ከፍተኛ ስህተት ልክ አብይ አህመድ ስህተት ፈጽመዋል እንዳልነው ሁሉ እነሱም ከፍተኛ ስህተት እንደፈጸሙ ማመን ያለባቸው ይመስለኛል። ካላመኑም ጊዜ ሊያስተምራቸውና ሊያሳምናቸው ይችላል የሚል እምነት ነው ያለኝ። ምክንያቱም እኔ እንደ ኤርትራዊ ማንኛውም የኤርትራ የፖለቲካ ኃይል በማንኛውም ህዝብ የሚፈጽመው በደል የሚፈጽመው ግፍ የሚያደርገው እርምጃ በህግ መጠየቅ አለበት። በህግ መዳኘት አለበት። በህግና በፍትህ የተበደሉ ሰዎች እንባ መጠረግ አለበት የሚል እምነት ነው ያለኝ። በአንጻሩም በኢትዮጵያ በኩል በኤርትራ የተደረገው በደልና ግፍ በፍትህና በህግ አደባባይ መዳኘት አለበት የሚል እምነት ነው ያለኝ። ይህንን ሳይደረግ የሚደረገው የፖለቲካ አሊያንስ በየ10 ዓመቱ በየ5 ዓመቱ በየዓመቱ በየጊዜው ጎራ እየቀያየረ ህዝቡን የሚያደማበትና በህዝቡ ጎራ እየቀያየረ ግፍ የሚፈጽምበት ሁኔታ የሚፈጠርበት ሁኔታ ነው የሚታየውና ከዚህ በጣም የተሳሳተ የሆነ የፖለቲካ እርምጃ ማንኛውም ዜጋ በህዝብ ስም በጽምዶ ስም በተለያየ ስም ድጋፍ መስጠት ተገቢ አይመስለኝም። በተለይ እንደ ተራ ህዝብ ሆኖ በተለይ ከሁሉም የፖለቲካ ኃይሎች ነፃ ሆኖ የሚኖር የትግራይም የኢትዮጵያም የኤርትራም ወንድሞቻችን ከነዚህ ጎራ እየለዩ በየ5 ዓመቱ በየ4 ዓመቱ በየ2 ዓመቱ አንዱ ከአንዱ አንዱ ከሌላ ሆነ ጎራ እየተለየ የተለያየ የፖለቲካ ስም የማታለያ ስም ተሰጥተው ከህግ የሚያመልጡበት ሁኔታ የሚፈጥሩ ፖለቲከኞች ድጋፍ መስጠት በጣም ተገቢ አይደለም ብዬ ነው የማምነውና እዚህ ላይ የተሳተፉ የኤርትራም የትግራይም የኢትዮጵያም ወገኖች ከድርጊታቸው እንዲቆጠቡ በዚህ አጋጣሚ መልእክቴን ማስተላለፍ እችላለሁ። ለተሰጠኝ እድል በጣም ነው የማመሰግነው። አንቺም ኤሪሳትም ሀሳቤን ለመስጠት ይህንን መድረክ ስለከፈታችሁ በጣም አመሰግናለሁ። የዛሬ ፕሮግራማችንን እዚህ ጨርሰናል። በሌላ አጋጣሚ በሌላ አርዕስት እንገናኛለን። አቶ መሀሪ
ያሉትን ሀብታም የፖለቲካ ተሞክሮ ስላካፈሉን አሁንም ድጋሚ አመሰግናለሁ። መልካም ጊዜ። Thank you. ካብ ህዝቢ ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ኤሪሳት ድምፂ ውፅዓት